በሶስት አመት ጉዞ ውስጥ በጣም በርካታ ስራዎች አከናውኗል። ኮሚሽኑ ዋና ዋናዎቹን ጠቅላላ አድርጎ ለመግለጽ አንዱ ይሄ ምክክር ኮሚሽኑ የተሰጠው ተልእኮም አካታችና አሳታፊ የሆነ ሀገራዊ ምክክር ማድረግ ነው። ስለዚህ ይሄ ምክክር ሂደቱ አካታችና አሳታፊ እንዲሆን ደግሞ በጥንቃቄ መሰራት ያለባቸው ስራዎች አሉ። ከነዚህ መካከል አንዱ ተሳታፊዎችን የመለየቱ ስራ ነው። በስፋት ትኩረት ተሰጥቶት ሲሰራ የነበረው ከዚህ አኳያ ከትግራይ ክልል ሲቀር በሌሎቹ ክልሎችና በሁለቱ ከተማ አስተዳደሮች ተሳታፊዎችን የመለየት ስራው ተሰርቷል። ይሄ ስራ ሲሰራ ቅድም እንዳልኩት አካታችና አሳታፊ እንዲሆን ለማድረግ የተለያዩ የህብረተሰብ ክፍሎች በአማካይ ከ8 እስከ 10 የሚደርሱ የህብረተሰብ ክፍሎች፣ ተቋማትና ማህበራት፣ የፖለቲካ ፓርቲዎች፣ መንግስትም እንደ አንድ ባለድርሻ አካል፣ ታዋቂና ተጽዕኖ ፈጣሪ ሰዎችም የተካተቱበት ነው። እዚህ ውስጥ እንግዲህ በርካታ ስብስቦች አሉ ማለት ነው። ስለዚህ ከዚህ አኳያ አንዱ ስራ የተከናወነው እና በስኬት የተጠናቀቀው እሱ ነው። የቀረን የትግራይ ክልል ነው። የትግራይ ክልልንም ለማካሄድ ጥረቶች እየተደረጉ ነው ያለው። ሁለተኛው ትኩረት ተሰጥቶ ሲሰራ የነበረው ይህንኑን ተሳታፊዎችን በመጠቀም ወይም ደግሞ በማሳተፍ አጀንዳ የማሰባሰብ ስራው ነው። ሰፊ ትኩረት ተሰጥቶ ሲሰራ የነበረው ከዚህ አኳያ በእያንዳንዱ ክልል ከ6 እስከ 7 ቀን በአማካይ በሚወስድ በጣም ጥልቅ የሆነ ሂደት በመጠቀም አጀንዳዎችን የማሰባሰብ ስራ ተሰርቷል። ከዚህ አኳያ የሚቀሩ ቀሪ ስራዎች አሉ። አንዱ የትግራይ ክልል ነው። ሁለተኛው የአማራ ክልል ነው። በዲያስፖራ ደረጃና በፌዴራል ደረጃ የሚካሄዱ የአጀንዳ ማሰባሰብ ስራዎች ይቀራሉ። ከነዚህ ውጭ ያሉ ስራዎች ግን በጣም በተሳካ ሁኔታ አጀንዳ የማሰባሰብ ስራውም የተካሄደበት ጊዜ ነው የነበረው። በሁለተኛ ደረጃ በትኩረት ተሰጥቶ ሲሰራ የነበረው ይሄ እንግዲህ ውጤት እንዲያመጣ ከተፈለገ ህብረተሰቡም የተለያዩ ባለድርሻ አካላትም የሂደቱ ባለቤት መሆን መቻል አለባቸው። ቅቡልነት ማግኘት መቻል አለበት። ይሄ ለተፈጻሚነቱም በኋላ በመግባባት የሚደረስባቸው ጉዳዮች ተፈጻሚ እንዲሆኑም ጉልበት የሚሆን ነው። ስለዚህ ከዚህ አኳያ ህብረተሰቡ ሲሳተፍ በንቃት እንዲሳተፍ መረጃ ኖሮት እና በእውቀት ላይ የተመሰረተ ተሳትፎ እንዲያደርግ ከማድረግ አኳያ ሰፊ የሆነ የግንዛቤ ማስጨበጫ ስራዎች ሚዲያዎችንም በመጠቀም ጭምር የተሰራበት ነው። በዚህም በፊት ከነበረው ይልቅ አሁን በተሻለ መረዳት በተሻለ ግንዛቤ ላይ እንደ ሀገር እንድንገኝ ያስቻሉ ስራዎች ተሰርተዋል። በሶስተኛ ደረጃ ይህንን ሂደት እንግዲህ ኮሚሽኑ በገለልተኛ ሆኖና ነጻ ሆኖ የማስተባበር ተልዕኮ ወይም ኃላፊነት የተሰጠው መሆኑ እንደተጠበቀ ሆኖ ነገር ግን ኮሚሽኑ ብቻውን ደግሞ የሚወጣው ስራ አይደለም። በጣም ሰፊ ነው። በጣም ብዙ ሪሶርስን እውቀትን የሚጠይቅ ከመሆኑ አኳያ ከሀገር ውስጥ ጀምሮ በዓለም አቀፍ ደረጃ ያሉ ተቋማትንም በዙሪያው የማሳተፍ ስራዎች ተሰርተዋል። በዚህም ደረጃ በጣም የተሳካ ብዙ አጋሮችን ማፍራት የተቻለና እስካሁን ለተደረሰበትም ውጤት የሚገባቸውን ኃላፊነትና ተግባር እንዲወጡ ማስቻል የተቻለ ስራ ተሰርቷል ብሎ በአጠቃላይ መግለጽ የሚቻል ይመስለኛል። ምናልባት ሀገራችን አሁን ያለችበትን ሁኔታ ሁሉም የምንገነዘበው ነው። ምናልባትም በዚህ ሀገራዊ የምክክር ሂደት ባናልፍ ኖሮ አሁን ባለንበት ሁኔታ ላንገኝ እንችላለን ወይም ደግሞ የተባባሱ ነገሮችም ሊያጋጥሙ ይችላሉ። ይሄ የሚባልበት የራሱ ምክንያቶች ስላሉ ነው። ቅድም መግቢያ ላይ ስትል እንደነበረው በጣም ብዙ የህብረተሰብ ክፍሎች ሁሉም ማለት ባይቻልም ግን አብዛኛው ኢትዮጵያዊ እና የተለያዩ ተቋማትም ዓለም አቀፍ ማህበረሰቡን ጭምር በጣም ተስፋ የጣለበት ሂደት ላይ ነው የምንገኘው። ስለዚህ እንግዲህ ያው ፈረጆችም እንደሚሉት የተለያዩ ጽሁፎችም እንደሚሉት ሰውን የሚያኖረው ተስፋና ስጋት ነው ይባላል። ስለዚህ ይሄ ተስፋ ሀገራችንን አሁን ለምትገኝበት ሁኔታ የራሱን አስተዋጽኦ አድርጓል ብለን እናምናለን። ለዚህም ብዙ ተጨባጭ ማሳያዎች አሉ። ሂደቱ በራሱ በጣም በርካታ ሰዎች እየተሳተፉበት መሆኑ፣ በጣም በርካታ ሰዎች ደግሞ ተስፋ የሰነቁበት መሆኑ ነገን ደግሞ ለመሻገርና የተሻለ ሀገርም ለመፍጠር የሚቻልበት ሁነኛ አማራጭ መሆኑ መግባባት መፈጠሩ በራሱ በጣም ትልቅ ነገር ነው። ስለዚህ እንደ ሀገር እየሄድንበት ያለው ነገር ከዴሞክራሲ ስርዓት ግንባታ አኳያ እንደገና ደግሞ ችግሮቻችንን የራሳችንን ችግሮች ያለማንም ጣልቃ ገብነት ራሳችን ለይተን ምክንያቶቹን ምንጮቹን ለይተን ከዛ በኋላ ምክክር አድርገን ከዛ ተግባብተን ከዛ የተሻለ ሀገር መፍጠር እንችላለን ለትውልዱ የሚል አስተሳሰብ መፈጠሩ በራሱ በጣም ትልቅ ነገር ነው። መቼስ ሰውን የሚያስተምረው ሀገርንም ተቋም የሚያስተምረው ሂደት ነው። ከሂደት ነው ሂደት ውስጥ ሲገባ ነው ትምህርት የሚወሰደውና እንዳልከው በብዙ ፈተናዎች ውስጥ ሆኖ ነው ስራዎች የሚከናወኑት ያሉትና አንዱ እንደ ትምህርት ሊወሰድ የሚችለው ብዬ የማስበው እውነተኛና ለውጥ የሚያመጣ ሀገራዊ ምክክር ማድረግ ቀላል ሂደት አለመሆኑን እንደ ትምህርት የሚወሰድ ትልቅ ነገር ነው። ስለዚህ እውነትም ለውጥ የምናመጣ ከሆነ
ያ እውነት ደግሞ ዘላቂ እንዲሆን የሚፈለግ ከሆነ በጣም ጥንቃቄ የተሞላበት ጊዜም የሚወስድ ነገር መሆኑን ትምህርት የሚወሰድበት ነው ብዬ አስባለሁ። ሁለተኛ ቅድም እንዳልኩት ችግሮቻችን የቱንም ያህል ጥልቅ ቢሆኑ የቱንም ያህል ውስብስብ ቢሆኑ ነገር ግን ልንፈታቸው የምንችላቸው መሆናቸውንም ትምህርት የተወሰደበት ነው በሂደቱ። ይሄም ማለት ምን ማለት ነው? ቀናኢነቱ ካለ፣ ፍላጎቱ ካለ፣ ተነሳሽነቱ፣ ቁርጠኝነቱ ካለ የትኛውም ችግር ከሰማይ በታች ያለው ችግር ሊነሳ እንደሚችል እነዛ ችግሮች ደግሞ መፍትሄም ሊመጣባቸው እንደሚችል ትልቅ ትምህርት የተወሰደበት ነው። መነጋገር በራሱ ተቀራርቦ ጉዳዮች ላይ መወያየት በራሱ ችግር አይደለም፣ ምናልባት የችግር መፍቻ ይሆናል ከሚል ውጪ ማለት ነው። ስለዚህ ከዚህ አኳያ በጣም ያሉብን ችግሮች ምንም እንኳን ሀገራዊ ቢሆኑም እጅግ መሰረታዊ ቢሆኑም ነገር ግን ተቀራርበን ከሰራንባቸው በመጀመሪያ ደረጃ በችግሮቻችን መንስኤ ዙሪያ መግባባት እንደምንችል፣ ሁለተኛ ነገር ደግሞ ቁጭ ብለን ተደማምጠን መመካከር ከቻለን ልንፈታቸው እንደምንችል ትምህርት የተወሰደበት ነው። ከዛ በተጨማሪ ደግሞ እንዲህ አይነት ሁኔታዎች ሲያጋጥሙ በአንጻራዊነት ገለልተኛና ነፃ የሆነ ተቋም ኢትዮጵያ እንደሚያስፈልጋትም ትምህርት የተወሰደበት ነው የሚል እምነት አለኝ።